እሺ ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ቻናል ተከታዮች በዛሬው ዕለት ይዤላችሁ የቀረብኩኝ ቪዲዮ እነዚህን የአማርኛ ፊደላቶችን እያንዳንዳቸው ድምጻቸውንና ቅርጻቸውን እንዴት መያዝ እንደምንችል ከአሁን በፊት በተለያዩ ምክንያቶች የትምህርት እድል ያላገኛችሁ መማር ያልቻላችሁ ነገር ግን አሁን ባለመማራችሁ ለምትቆጩ ነይጂ ቪዲዮ ለጀማሪዎች አማርኛን ማንበብ ለማትችሉ እንዲሁም ፊደላቶቹን ላላወቃችኋቸው ቀልጣፋ ባለ መንገድ በቀላል መንገድ በአጭር ጊዜ የምትማሩበትን መንገድ አመቻችተን በኦንላይን የትምህርት አገልግሎት እየሰጠን እንገኛለን። ስለዚህ እናንተ የሚጠበቅባችሁ ከቪዲዮ ላይ ባለው ስልካችን በኢሞ በቴሌግራም በዋትስአፕ መደወል ጊዜና ቦታ ሳይገደው በማንኛውም ቦታ ሆናችሁ ትምህርታችሁን በኦንላይን ተከታትላችሁ ከአሁን በፊት ማንበብ መጻፍ ያልቻላችሁ ነገር ግን ከእንግዲህ በኋላ ይህ ችግር እንዲቀረፍላችሁ ለምትፈልጉ እያንዳንዱ ማንኛውም ማህበረሰብ ገብታችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። በዚህ ባሻገር ደግሞ ወላጆች ለልጆቻችሁ አጋዥ ይሆን ዘንድ በኦንላይን ክትትል እንዲደረግላችሁ ለምትፈልጉ በዚሁ መንገድ ከቪዲዮ ላይ ባስቀመጥነው ስልካችን በኢሞ በቴሌግራም በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። ለልጆቻችሁ ትምህርታቸውን እንዲከታተሉ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን የአማርኛ ፊደላቶች እያንዳንዳቸው ቅርጻቸውና ድምጻቸውን እንዴት መያዝ እንደምንችል እናንተ አብራችሁ እኔ በድምጽ ስለላችሁ እየተቀበላችሁ እንዲሁም ደግሞ ቪዲዮውን ወደ ኋላ እያላችሁ እናንተ በደብተር ላይ በመጻፍ በመለማመድ ቅርጻቸውን እንዴት መያዝ እንደምትችሉ በደንብ ክትትል ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ፊደላቶች ስናመራ እንግዲህ የአማርኛ ፊደላቶች ሙሉ 34 የአማርኛ ፊደላቶች አሉ። ወደ ጎን ደግሞ ከሶስቱ ፊደላቶች ውጪ ከውስብስብ ፊደላት ወይም ደግሞ ዲቃላ ፊደላት ከምንላቸው ጋር 8 አባላቶች ወይም ቤተሰቦች አሏቸው። እነዚህን እያንዳንዳቸውን ቅርጻቸውንን ድምጻቸውንም ያዝንን ማለት ሁሉንም የአማርኛ ቃላት ማንበብ ሆነ መጻፍ እንደምንችል ልናውቅ ልንገነዘብ ይገባል ማለት ነው። ከነዚህ ውጪ የወጣ አንድም የአማርኛ ቃል የለም። እነዚህን ፊደላቶች ከያዝነን በኋላ ማንኛውንም ጽሑፍ ጽፈን ለአንድ ሰው ወይንም ለአንባቢ ግልጽ በሆነ መንገድ ማስቀመጥ እንችላለን። እንዲሁም ሌሎች ለኛ መልእክት በሚያስቀምጡልን ሰዓት ያን የተጻፈልንን እኛ ተረድተን ወደ ተግባር የምንቀይርበት መንገድ እናመቻቻለን ማለት ነው። ስለዚህ እናንተ በጽሞና ተከታትላችሁ እነዚህን ፊደላቶችን መያዝ ይጠበቅባችኋል ማለት ነው። በፕራይቬት ወይም ደግሞ በግላችሁ መማር ለምትፈልጉ ካላችሁ ደግሞ ከዚህ ጋር ቪዲዮ ላይ ባስቀመጥነው ስልካችን ትደውላላችሁ። ሁሌም ከሰኞ እስከ ዓርብ በቀን አንዳንድ ሰዓት የትምህርት አገልግሎት እንሰጣለን። እናንተ መደወል ብቻ ነው የሚጠበቅባችሁ ማለት ነው። እንዳጠቃላይ ከዚህ ጋር እነዚህን ፊደላቶችን ስትማሩ ያልገባችሁ ጥያቄ ካለ ደግሞ ገብታችሁ መማር ለማትችሉ ጊዜ የማይመቻችሁ እያንዳንዳችን እንግዲህ ብዙ የማይመቸን ኮንዲሽን ይኖራል። እነሱንን እናንተ በመከታተል ብቻ እነዚህን እንዳጠቃላይ ያልገባችሁን ጥያቄዎች ኮሜንት ሴክሽን ላይ የምታስቀምጡበት መንገድ ሰፊ ይሆናል ማለት ነው። ሰፊ ይሆናል። ስለዚህ እናንተ ያልገባችሁን ጥያቄ ኮሜንት ሴክሽን ላይ እንድታስቀምጡልኝ ስል አሳስባለሁ። ቀጥታ ወደ ፊደላቶች እናምራ። ሀ ሁ ሂ ሃ ሄ ህ ሆ ኋ ደግሞአለው ሀ ሁ ሂ ሃ ሄ ህ ሆ ኋ። እሺ ቀጣይ ለ ሉ ሊ ላ ሌ ል ሎ
እደግመዋለሁ። ለ ሎ ሊ ላ ሌ ሌ ሎ ሏ። እሺ ቀጣይ ሐመር ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ኋ። እደግመዋለሁ። ሃ ሁ ሂ ሃ ሄ ህ ሆ ኋ። እሺ ቀጣይ መ መ ሙ ሚ ማ ሜ ም ሞ ሟ። እደግመዋለሁ። መ ሙ ሚ ማ ሜ ም ሞ ሟ። እሺ ከዚህ ጋር ሰ ሱ ሲ ሳ ሴ ስ ሶ ሷ። እሺ ከዚህ ጋር ረ ሩ ሪ ራ ሬ ር ሮ ሯ። ይቅርታ። እሺ እደግመዋለሁ። ረ ሩ ሪ ራ ሬ ር ሮ ሯ። እሺ ከዚህ ጋር ሰ ሰ ሱ ሲ ሳ ሴ ስ ሶ ሷ። እደግመዋለሁ። ሰ ሱ ሲ ሳ ሴ ስ ሶ ሷ። እሺ ቀጣይ ሸ ሸ ሹ ሺ ሻ ሼ ሽ ሾ ሿ። እሺ ከዚህ ጋር ቀ ቀ ቁ ቂ ቃ ቄ ቅ ቆ ቋ። እደግመዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ ቋ። እሺ እዚህ ጋርስ በ ቡ
ቧ እደግመዋለሁ። በ ቡ ቢ ባ ቤ ብ ቦ ቧ። እሺ ውድ ተመልካቾቼ እነዚህ እንዳጠቃላይ የአማርኛ ፊደላቶች ከሀ እስከ በ ያሉትን ቅርጻቸውና ድምጻቸውን እንዴት ማወቅ እንደምንችል በዚሁ መንገድ በክፍል 1 አይተናል። በክፍል 2 እስከምንገናኝ እናንተ እነዚህን ቪዲዮዎች እነዚህን ፊደላቶች እንዳጠቃላይ በደንብ በመረዳት የምትማሩበት የምታውቁበት ይሆናል ማለት ነው። በውስጥ ገብታችሁ መማር እንደምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ እየገባችሁ ሃሎ በሉን። ሁሌም ከሰኞ እስከ ዓርብ በኦንላይን የትምህርት አገልግሎት እንሰጣለን። መልካም ጊዜ